እንትን ማለት ይበልጣል እኔ እንጃ አላውቅም እኔ እንዴት አይነት ተፈጥሮ እንዳለን አላውቅም ገኒ አሁን ማለት ነው እኔ አንዳንድ ጊዜ እንደዚህ ሲናወራ ማለት ነው ላ አይ እነዚህ ባክሽ እየተንጫጩ ነው ምናምን የሚሉ ሰዎች አለው አሁን አብዛኛው ጊዜ እኔ የሆነ መጥፎ ነገር ድሮ በጣም ሲያናድዱኝ ሰውን ስዘቀዝቅ ነበር ግን አሁን ላይ ሳየው ይሄ እኮ ሰውን መዘቅዘቅ ነው ግን ሰው የሚለው ነገር መስማት አለብን እኛ ታናሽ ሆነን ታላቆች የሚመክሩትን ምክር መስማት አለብን አንዳንድ ጊዜ ደግሞ ማለት ነው ሴት ልጅን የምንጠላው በምን ምክንያት ነው ምክንያቱ ምንድነው አሁን አንድ ሰው ለመጥላት ካሰብሽ የሆነ እንትን አለ መኖር አለብሽ የሆነ ምክንያትሽ መኖር አለብሽ እና አንድ ሰው ደግሞ ከጠለሽው አርፈሽ መቀመጥ እዚህ ጋር ጋስት ላይ መጥተሽ የሆነ ማይሆን ነገር መጻፍ ይሄ ለሰው ያለ ስም መስጠት ይሄ ሴት ሆነን ሴት ልጅ ላይ ማይሆን ስድብ መሳደብ ደግሞ ጥሩ አይደለም አሁን አብዛኛው ጊዜ እኔ ሰውን ሲነኩኝ የምናደደው ነገር ሲነኩኝ ብቻ ነው እኔ ካልነኩኝ ጌታን ይዋናል ለምን እኛ አብዛኛው ሰዎች አላችሁ እኛን የምታውቁት ወይ በስድብ ይሁን ወይስ በመዘቅዘቅ ይሁን በተንኮል ይሁን ወይ በሰላም ነገር ይሁን እኛን የምታውቁት አላችሁ አሁን አብዛኛው ጊዜ እኛ የምናደርጋቸው ነገር እነሱ ሲያደርጉ ብቻ ነው አሁን ሃይሚ ብሩኬን ወዳቸው ነው ይሄ ብሩኬ እንዲወድቅ ወይስ የብሩኬ ድጋት ማትፈልጊው ይሁን አላቀም ግን ብቻ ብሩኬን የምትወዱት ቢሆን ኖሮ ወይስ ብሩኬን እንዲያድግ የምፈልጉት ቢሆን ኖሮ የብሩኬ ደስታ ማጋ እንደሆነ ማወቅ አለብን አንዳንድ ጊዜ ሳናደርገው በፊት የሆነ ነገር ከማድረጋችን በፊት ያን ሰው ደስታ የቱ ጋር ነው ያለው ያን ሰው ደስታ ማጋ ነው ያለው ያን ሰው ሊያድግ የሚችለው ማጋ ሆኖ ነው ያን ሰው ደግሞ እናቱንና ቤተሰቦቹን ለማስደሰት የሚሞክረው ማጋ ሆኖ ነው ማለት አለብን ማሰብ አለብን ቀድመን ማለት ነው የሆነ ነገር ለማድረግ በፊት ማሰብ አለብን አንዳንድ ጊዜ ደግሞ ሃይሚ የሆነ ወጣ ስለማታወራውን የሆነ እንደሌላ ሰዎች ስለማትጨማለቂውን በቃ ሴቶች አሁን አብዛኛው ሶሻል ሚዲያ እየተጠቀመ ነው ቲክታክ እየተጠቀመ ነው ዩቲዩብ እየተጠቀመ ነው አብዛኛው አፕሊኬሽኖችን እየተጠቀመ ነው ግን እዛ ዩቲዩብ ላይ የምናየው ሰዎችና ሃይሚ እንደሌላ ሴቶች አይደለችም ይሄ ሴቶች ወንድ ዛሬ አንድ ወንድ ልጅ ይዞ ነገ ሌላ ወንድ ልጅ ይቀይራል ከነገ ወዲያ ሌላ ወንድ ልጅ ይዞ ይመጣል ግን ሃይሚ ማለት ይሄው 2 አመት ሆኖኛል እኔ መከታተል ከጀመርኩ ማለት ነው ሃይሚ ማለት አንድ ወንድ ላይ ወይስ ጓደኛው ምን ፍቅረኛው ምን ለነገ ባህልም ሊሆን ይችላል ግን ከሱ ጋር ነው እንጂ ያለችው ከሱ ጋር አብረን እናደጋለን ለወደፊት አብረን እናስባለን እያለች ነው ያለችው አሁን የምናየው ከሆነ ማለት ነው ግን እሱ አላውን ያለ ስም የሚሰጡ ሰዎች ምንድነው ማድረግ ያለብን እናንተ አሁን ምንድነው ምን ቢደረግ ነው አርፋቸው የምትቀመጡት አሁን ማታ ምን ይያሉ ነው ኮሜንት ላይ ሄዱ ብሩኬ ማታ ገስት ላይ ተቀምጦ ነበር ገኒ አይቲሽ ከሆነ ማለት ነው አንዷ ምን አለች የመጀመሪያ ፍቅረኛዋን ይዘናች የኔ አመካሪ የኔ ጀግና አንቺም ሴት ነሽ ግን ለሴት ልጅ እንደዚህ የምታስቢው እንዴ ከሚዲያ ልታስጣፉ ነው እንደምትፈልጉት አንዳንድ ሰዎች ከማሬት ተነስታችሁ ሰውን የሚጣሉ ሰዎች ገደል ግቡ የምሬ ነው ገደል ግቡን እንደዚህ አይነት ነገር ሳውራ ኢሊ ውስጥ ነው የሚያስገቡኝ እኮ ነው ምንሽ አሁን እኮ እኔ እናንተም ጋር የገባሁት እኮ ትላንትና ምን አባቷ አገባት ሌላ አባቷ አገባት የመጀመሪያውን አመጣ አላመጣም ምን አባቷ አገባት ከማላም የከመለች ናት እንጂ እሷ ምን አገባት እሱ የፈቀደው ነው እኮ የወደደው አባቷ አገባት የወደደው እኮ ወንድ ልጅ እኮ ነው መርጦ መያዝ የሚችለው ወንድ ልጅ ነው ከማላም ለማሳቀቅ ነው ወይስ ልጁን ለማሻቀቅ ነው ማታ አላህ የሚሉት አሉ ይሄ ወዳለው የሚሉት አሉ ይሄ አላህ ማይላብ የሚሉት አሉ ጌታው እኔ ጌታ በጣም ነው የሚታስቀው ማይላቭ አንድ ብሩኬ የሃይሚ ብቻ ነው አይላቭ ማሉት አይላቭ ዩ ሶ ማች ማሉት እግር ይብሉና እግር ይበሉ ዛሬ እናንተ ስላወራችሁ ነው ያወራሁት ባይዘዊን እኔ ቀን የተወኩላችሁ ለምን እንደዚህ አይነት ነገር ጌታን ለማውራት ራሱ በጣም ነው የሚያስፈራው ነው ትናንትና በጣም ነው የተሰማኝ አርፍጄ ስራ አርፍጄ ነው ስለመጣ
እኔ በጣም ነው የተሰማኝ። ብሩኬ ምንም የለውም። መጀመሪያም መጨረሻም ሃይሜ ናት። የብሩኬ መጀመሪያም መጨረሻ እኔ አሁን እያየን ነው፣ ጌታን እያየን ነው። አሁን ዩና አንዳንድ ወንዶች ዩኒቨርሲቲ የደረሰው አሉ፣ ወልቂጤ የደረሰው እናቴን ጥዬ አልሄድም ብሎ ቀረ አሉ። ሰምታችኋል አይደለ? ከልጅነቱ እንኳን ህይወት ታሪኩ አሁን እንትን ልደቱ ላይ ማለት ነው። በትምህርት ጎበዝ ልጅ ነው እና እንትን ሲመጣለት ወልቂጤ ሲደርሰው ወልቂጤ ነው አይደል ያለው። ወልቂጤ ሲደርሰው እናቴን ጥሎ ጥዬ አልሄድም ብሎ ጓደኛው ነው ሲያወራ የነበረው። እንግዲህ የእሱን ታሪክ ጓደኞቹ ይሄው ከጓደኞቹ ሰማን እኮ በቃ ማመን መስማት እሱን ነገር ትተን ማለት ነው። አሁን እኔ አንድ ነገር ልንገራችሁ። እሱን ነገር ትተን ብሩኬን የሚያፈቅሩት ወይስ የሚወዱት ከሆነ ሃይሚን ለምን ማሻቀቅ አስፈለገ? ሃይሚን ለምን ማሳቀቅ አስፈለገ? ለምን ብሩኬን የሚወዱት ከሆነ ብሩኬ ፍላጎቱ ነው። ያው ሃይሚ ገና ያለው ወዱ ፈቅዶ ነው የሚኖረው። ማንም የሚያስገድዱ ሰውን ደግሞ ከኔ ጋር ሁን ተብሎ ማንም የሚያስገድድ ሰው የለም። አሁን እናንተ ወዳችሁም ልትሆን ትችላላችሁ፣ ወይ ፍቅር ይዟችሁም ሊሆን ይችላል። እኔ ስለ ፍቅር ባላቅም ማለት ነው። ጌታን ይቅርታ እያደረጋችሁ ትልልቅ ሰዎች ማለት ነው እዚህ ውስጥ ያላችሁት። ግን አንድ ሰው ሌላ ሰው ከወደድሽ ያን ሰው ማማከር ነው እንጂ ምስጊን ሰው ሄድሽ ያለ ስም መስጠት እኮ ጥሩ አይደለም። እኔ ይሄንን ተግባር አይደለም ብዬ ነው የማስበው። ለምን አሁን እኔ ይቅርታ እያደረጋችሁ እኔ አሁን የሆነ ሰው ካፈቀርኩኝ ያን ሰው ነው እንጂ ማውራት የምችለው ከዛኛው ሰው ጋር ሄጄ ለምን እሳደባለሁ? ለዛኛው ሰው ደግሞ ለምን ያለ ስም እሰጣታለሁ እንዴ? ይሄ እኮ ሁሉ ጊዜ አሁን እኛ ሰዎች ሲነባል ሰው ሲያድግ ወይ ሰው ውብ ቆንጆ ሆኖ ሲወጣ ማለት ነው። በተለይ ሴት ልጅ እኛ ሴት ልጅ አምሮባት ስትወጣ በጣም እንቀናለን። ለምን እሷ እንዴት ልትሆን ትችላለች ብለን ልንቀና እንችላለን። ባይዘዊኔ ይሄ ምቀኝነት ወይ ቅናት ነው ብዬ ነው የማስበው። ይህንን ነው ሌላቸው የሚችለው። መቼም ቢሆን ደግሞ እናንተ በብላ ማለት ነው ብናስገባ ራሱ ነገር የሚገባቸው ድንጋዮች ናቸው። ለዛ አሁን ሰርፕራይዝ ነው። እናት እኔ ጋር መምጣት ትችላለህ ልጄ ብላለች። ጋሽዬ ነበረ። አሁንማ እንዴት የዛሬውማ የዛሬው እንደው አልኩሽ እንደው ከግሬ አልኩሽ እንደው እስከ ጭንቅላቴ ንቅል ነው ያለው። አሁን በቃ ቀስ በቀስ እንቁላል በእግሯ ሄደች አሉ። አሁን እናት ተዋውቀዋል። አሁን በስተመጨረሻ ምን ይደረጋል መሰለሽ? ጋሽዬን እሙሽዬን እናት አንድ ላይ ሰርፕራይዝ ያደርጋሉ። ከዛ በኋላ ነገሩ ምን ይሆናል መሰለሽ? ሃይሚዬና ብሩኬ ቤት ከሰሩ ጋብቻቸው ይፈጸማል ማለት ነው። አቤት ያረቢ፣ አቤት ያረቢ። እኔማ እንደው በራሴ ነው ትኬት ቆርጬ የሚሄደው በራሴ ሜጃና መምጫ። አሁንም እኮ ነው ማሬ ለአንዳንድ ድንጋዮች አልታየም እንጂ አሁንም ነው አንድ ናቸው እኮ። አሁንም እኮ እንደተጋቡት ቁጠሩ። ለምን አንዳንድ ድንጋይ ሰነፍ ሴቶች እኮ ናቸው እስከዛሬ ተስፋ የማይቆርጡት። እኔ እኮ አይባልንም እንዴ መስማት የተሳናቸው ይሆናሉ መሰለኝ። ማሬ ይኸውልሽ ሩዝም እዚህ ጋር ተቃጥሎ ይቀራል። እነሱም ደግሞ ሽንት ቤቱን ማጠብ ይረሱታል። ሽንት ቤት ላይ ስልካቸውን ማለት ነው ምንድን ነው ዩኒፎርም ውስጥ ላይ አስገብቶ እኮ ነው ሽንት ቤት የሚገቡት ያን ቀን ማለት ነው። ባለፈው የተሰራው ቪዲዮ ለራሱ ሽንት ቤት ነው አብዛኛው ሰዎች ቪዲዮ የተጠቀሙት። ሽንት ቤት ነው ያዩት ቪዲዮን ማለት ነው። ችግሩ እኮ ደግሞ ወጣቱ አይደለም በጣም ትናንት ሰዎች እውነቴን ነው። ዌልካም ብዬ እናቴ ከዚህ ፉስታን ይዘን እንሄዳለን። ዩኒፎርም ነው የምንለብሰው። ከዚህ ተነጋግረን የብሩኬ ጋር 300,000 ኦዲየንስ አለ፣ ሃይሚዬ ጋር 200,000 ኦዲየንስ አለ። አንድ አይነት ፉስታን ለብሰን ማለት ነው። እንደው አንድ 2-3 ጠያራ እንሄዳለን። ሳምንት ሲቀረው ሰርጉ እና ሙሉ ፕሮግራሙን የሚመራው የማዳም ቅመም የጨረቃ ፋሚሊ ነው። አዳራሹ ሚኒሊየም አዳራሽ ነው።
እንደው እኔማ በስማም እንደው አይ ወገቤ ቅንጥስ ወገቤ እስከሚል እንደው የተሽከረከርኳት እንደው እየተሽከረከርኳት የብሔር ብሔረሰቡ አረሳ እንደው ታይኛለሽ አልኩሽ። ለዛ ያብቃን እንጂ አሁን በ2019 ላይ ሀይሚና ብሩኬ ሰርፕራይዝ ሰርግ ነው። እናቴ ከላያላቸው ላይ ያንሳው መድኃኔዓለም ቅዱስ ሚካኤል ጥላ ላይ ይሆናል። አሜን አሜን። ቅዱስ ነገ ተክልዬ አባቴ ነው። ተክልዬ አባቴ በሁሉ ግርማ ሞገስን ይስጣቸው። አሜን ይውደዳቸው። አሜን አሜን። እውነት እንዳልሽው ነው። ምድረ አዳሜ እንግዲህ እነሱን የጠላቸው አልኩሽ። አይ በቀን ሳይሆን እናቴ በሌሊት ነው ሩጫ የሚጀምሩት። አሁን እኔ እነሱን የሚጠላ እንደው ሴጣን ካልሆነ ሴጣንማ አይጠላቸውም እነሱ። ኧረ ሴጣን አይጠላቸው። የጣም ፌሚን አለች። ከዚህ በፊት ስለ ሀይሚ አንድ ነገር አወርታ ነበረ። ሀይሚን የሚጠላው እኮ ከሴጣን በላይ ከሴጣን ነው እንጂ ሰው አይደለም ብላለች። የጣንፌ ማለት ነው። ሰውን ደግሞ ይኸውልሽ፣ ሰውን ያለ ምክንያት ሊጠላ የሚችለው ሰው ሴጣን ነው፣ ሰው አይደለም። ያን ሰው እባብ ነው ብዬ ነው ማስበው። ለምን አሁን ከመሬት ተነስቶ ሰውን ሊጠላ የሚችለው ሴጣን ነው እንጂ ሴጣን ቁጠሩት እነሱን ማለት ነው። እኛ ደግሞ መቼም ቢሆን ብሩኬና ሀይሚ ወድቆ የሚቀሩት ልጆች አይደሉም። እጅ ያላቸው እግር አላቸው። እናንተ እንኳን ያለ ስም የምትሰጡት ከሆነ ነገ እኮ በራሳችሁ እጅ ሰርቶ የሚለወጡት ልጆች ናቸው። አሁን እኛ ሰርተን ለማደግ ነው አይደለ? አረብ ሀገር ነው የወጣነው። እኛ ሰርተን ራሳችንን ለመለወጥ፣ ሰርተን ቤተሰቦቻችንን ለማለወጥ፣ ልጅ የወለዱ ሰዎች ሰርቶ ልጅ ለማሳደግ ነው አረብ ሀገር የወጡት። ያለ ምክንያት አይደለም። ሰው አላማችን ማሰብ አለብን። የወጣነው አላማ ማሰብ አለብን። ያን ሰውም ደግሞ እንደዚህ ሰርቶ ለመለወጥ ነው ሶሻል ሚዲያ የመጣው ማለት ነው። ሶሻል ሚዲያ ሰርቶ ለመለወጥ ሰው የሚጠለው ሴጣንና መጋኛ እባብ ናቸው። መጋኛ የያዙት ናቸው። አንድ ነገር ደግሞ ሰው የራሱን ነው የሚያገኘው። ሴትም ከሆንሽ አንቺ የራስሽን ድርሻ ታገኛለሽ። የሰውን አትመኝ። የሰውን ከተመኘሽ እንዲሁ እንደተመኘሽ ይቀራል። ጥሩ አይደለም። የሰውን መመኘት ኃጢአት ነው፣ ወንጀል ነው። ሴት ሆኖ በሴትነቷ ሴት ልጅ ከኮራች ድስትም ክዳኑን አያጣም፣ ሰው ቢጤውን አያጣም። የሰው ልጅን ከመመኘት ያውጣቸው። እውነቴን ነው። ያው ሰው የያዘውን ወንድ ከመመኘት የራሴን ስጠኝ ብሎ መጸለይ፣ የራሴን ለኔ የሚሆነውን ለኔ የሚስማማውን ይልቅስ እንደሷ የሚወደኝን ስጠኝ ብሎ መጸለይ ይበልጣል። እውነቴን ነው። ሰው እሱ ወዷት ነው አይደለ? ፈልጓት ነው አይደለ? በቃ ሰው የፈለገውን ነው መሆን የሚችለው አይደለ? ያንን ራሳቸው ጸልየው የራሳቸውን መፈለግና ለእግዚአብሔር መጸለይ፣ የሰውን ልጅ ማለያየት፣ የሰውን ለኔ አርግልኝ ማለት ጥሩ አይደለም፣ ኃጢአት ነው። ይሄ ከኃጢአትም ኃጢአት ነው። እውነት እግዚአብሔር ይቅር ይበላችሁ። እንደዚህ የምትመኙ ሴቶች የእናንተን ይስጣችሁ መድኃኔዓለም። የእናንተን እውነት የውሃ አጣጫችሁን ይስጣችሁ። እኔ ሌላ ምንም አይደለም። እኔ አልችልበትም ምን እንደምላችሁ ራሱ። እውነት ደግሞ እኮ የልባቸውን ይናገሩና እናንጫጫቸው ይላሉ። የውስጣቸውን ከተናገሩ በኋላ ማንም አይንጫጫም እኮ ሰውን ማለት ነው። እነሱ እንኳን ተረግሞ እንኳን ማይቃርፎ ማይቀመጡት ማለት ነው። እርግም ማለት ለነሱ ምርቃት ነውና አሁን እንደዚህ አሁን እዚህ ቤት የተወራው ነገር ሌላ ቤት ታገኛለሽ ነገ ማለት ነው። የምር ነው ታገኛለሽ። አሁን ይሄ ቤቱ ራሱ ነገ እንትን ተደርጎ ነው የምታገኘው። እኛ ደግሞ አይደለም እኛ የራሳችንን ሀሳብ የራሳችንን መልካምነት የራሳችንን ለነሱ ስለምንወዳቸው ሃይሚ አንቺ ቤት ስጦት ጥሎሽ ምን ፈቀደን ዝርዝር እናቀርባለን። ገና በዝርዝር ጌታን እኔ ጌታን ነው የምላችሁ። አሁን እኔ ልላችሁ የምፈልገው ነገር ሃይሚን ብሩክም አንድ ናቸው። ሃይሚን ብሩክን የምንወደው ከሆነ ሰውችን የተነፈስ ነው። በጣም ነው ማመሰግናችሁ። የኔ እውነቴን ነው። እንደናንተ መልካም ሁሉ ሰው ይብዛ። መልካም እርግጥ መልካም
ሰዎች አሉ ብዙ ለነሱ የሚሆኑ ለነሱ የሚጨነቁ ለነሱ ሁሉ ነገር እንዲሞላላቸው የሚፈልጉ ብዙ አሉና እነሱንም እግዚአብሔር እኮ ናቸው እነዚህ ነገሮች። ነገ ደግሞ የመሌ ልጅ ክርስትና ነው ወይም ደግሞ አንድ አይነት ለብሰው ደግሞ ሸብረቅ ብለውልን ይመጡ ይሆናል። ለካ ወንድ ነው ገኒ እኮ አንቺ ያላየሽም እንጂ ማለት ነው። ከቅድም ጀምሮ እዚህ ቤት ጥሩ ነገር ነው እየተወራ ያለው። ቪዲዮ በድምጽ አምጥቶ ለሚለቁ ሰዎች፣ ይሄን ዩቲዩብ ላይ ወስዶ በድምጽ ለሚለቁ ሰዎች ምክር እየተሰጠ ነበር። እኔ ገስቱን ላይ ከፈትኩት ለእንደዚህ አይነት ነገር ነውና ገስት ከከፈትኩኝ ቆይቷል። አንቺም እየተከታተልሽኝ ከሆነ ማለት ነው። ለምን አብዛኛው ጊዜ ዝም ስንላችሁ የሚያበዙ ሰዎች አሉ። አንዳንዴ እንደዚህ ምክር መስጠት አለባችሁ ብለን ነው ዛሬ እዚህ ቤት ብዙ ነገር ተወርቷል። ያንን ነገር ደግሞ ኦሬዲ ጥቅም ላይ የሚወስዱትም ሰው ካለ ለራሳችሁ ይጣቅማችኋል። ወይስ ያረ እነሱ እንደፈለጉ ይንጫጩ መንጫጭት ለነሱ ልማዳችሁ ነው ካላችሁ ደግሞ ይሄ የራሳችሁ ፍላጎታችሁ ነው። ማቼም ቢሆን ያንቺ መብትሽን ደግሞ እኛ ልንከለክለው አንችልም። ምክር መቀበል ደግሞ ጥሩ ነው። የሰው ልጅ ሆኖ ምክር ማይቀበለው ድንጋይ ነው እንጂ ሰው አይደለም። ምክሩን ደግሞ እንደምትቀበሉ እርግጠኛ ነኝ። አንዳንዴ ጭንቅላታችሁ ኦሬዲ ኖርማል ከሆናችሁ ማለት ነው ምክራችሁን ተጠቀሙበት። ያ ዛሬ የተመከረው ምክር ነገ ተመልሶ የሚመጣው ምክር አይደለም። እሺ ማርያም እኔ እኮ አንድ ጊዜ ምን አደረግ ከግልጽነቴ አንፃር ድክም አለኝና ምሳ ሰርቼ ለሰዎቹ ምሳ ሰጠውና ብዬ ድክም ብሎኝ አልኩሽ። እኔ እንግዲህ ያው እንደተማረ ሰው ነው ግልጽነቴ ነው። አሁን ከዛን ልጅ ጎንበስ ምግቤን ቁጭ አደረኩና ጎንበስ ስላለው ስል አንዴ ብታያልኩሽ ፋሴን ይዤ ዘራጭ አደርገው ወይ ይቅርታ አድርጉልኝ ማይና ፈልግሻለሁ ነይ ግቢ የኔ እናት ነይ ግቢ አልኳቸው። አሁን 7ኛ ድርሰው አፈረጡኝ አልኩሽ። ወዲያው አወረዱኝ። ወይ ፈሴን በፈሳው ይቅርታ በጠየኳችሁ አወረዳችሁኝ። ምን አይነት ሰው ናችሁ ብዬ ነው የተውኳቸው። አንድ ቤት እንደዚህ ገብቼ ኦኬ እሺ ማይሎ ምን ሆነሽ ነው ማሬ? ኦኬ ምን ሆነሽ ነው? ፕሮፋይልሽ ገስት ላለች ልጅ ናት። ፕሮፋይሏ ምን ሆነች? አትከፊ ቢያት የሀዘን እንትን ስላደረገች እግዚአብሔር ያጽናት። በሰው ሀገር እግዚአብሔር ያጽናት። እግዚአብሔር ያጽናሽ እናቴ ልጅ። የስደት ላይ ሆነ ያጽናናው ጌታ እሱ ያጽናት። እኔም ስደት ላይ ሆኜ ነው እናቴን ያጣኋት። አሁን እኔ ትቻችሁ ልወጣ ነው። በጣም ነው የምወዳችሁ። አመሰግናለሁኝ። እግዚአብሔር ልቦና ላጣም ልቦና ይስጠው። ለኛም ደግሞ መልካሙን እንናገር ያድርገን እና ደህና ደሩ። እሺ ገኒ በውስጥ የላክሹ ማለት ነው። ኦኬ በውስጥ የላክሹ